አሁን ቃል ማዘሪያን ጉዳይ ስትሰማ ከቤት እንዳስወጣቻት እንዳበረቻት እና በቃ ቃል ጥሩ ሁኔታ ላይ እንዳይሆነች በዛ ላይም ትንሽ አሟት ስለነበረ የፈለኳትም ነበር። የሁለት ሶስት ቀን ምንም ላገኛትም ፍንጭም ልሰማ አልቻልኩም። በኔም በኩል በኔም ሚንስ የተጎዳች እንደሆነ አውቃለሁ። ግን በዚህ ልክ ደግሞ ከእናቷ ቤት ርቃ በዛ ላይ ታማ እንጃ በህይወት የምትፈልጊኝ ከሆነ በጣም እያስጨነቅሽ ነው። ከዚህ በኋላ እኔ የምወስናቸው ውሳኔዎች ሊኖሩ ይችላሉ። ስለዚህ ባክሽ ቪዲዮ ካየሹ ባክሽ ወተሽ እዚህ ጋር ነው አትጨነቁ፣ እንደዚህ እናድርግ በይኝ። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንደምንቆያችሁ፣ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ይበልኝ። እንግዲህ የኔ ውድ ፋሚሊዎች የኔ ሐሳቢዎች እንደምንቆያችሁ፣ እኔ በጣም ደህና ነኝ። የምታስቡኝ፣ የምታዝኑልኝ፣ የምትጠይቁኝ በውስጥም ስታወሩኝ የነበራችሁ ኦዲየንሶች ያላችሁ ከልብ አመሰግናለሁ። ሰሞኑን እየተፈጠሩ ያሉትን ነገሮች እያያችሁ ስለሆነና ሐሳባችሁን ከኔ ጋር ስለሆነ ስለምትደግፉኝ አመሰግናለሁ። እንግዲህ ትንሽ ጠፍተን ነበረ። በዚህ 2 ቀን 3 ቀን እንግዲህ የመጨረሻው ቪዲዮ ላይ የተፈጠረው ነገር የቃል ማዘር ትንሽ በጉዳዩ ላይ ትንሽ ለኔ እዛ ሆነ የላከችልኝ ትንሽ ገንዘብ ነበረ። ከዛ አንፃር አብዛኞቻችሁ ማዘናችሁብኝ ሊሆን ይችላል። ግን ደግሞ እኔም ጋር ያለውን ነሳሰሙ መፍረድ ትንሽ ይከብዳል ብዬ አስባለሁ። ከምንም ነገር በላይ ግን አሁን ቃል ማዘሪያን ጉዳይ ስትሰማ ከቤት እንዳስወጣቻት እንዳበረቻት እና በቃ ቃል ጥሩ ሁኔታ ላይ እንዳይሆነች በዛ ላይም ትንሽ አሟት ስለነበረ እንዳልሆነች ሰምቻለሁ እና የፈለኳትም ነበር የሁለት ሶስት ቀን ምንም ላገኛትም ፍንጭም ልሰማ አልቻልኩም። እነሱ ጓደኛዋ አለች በሷ በኩል ታገኛት ትችላለህ ምናምንም ተብያለሁ። እሱን የመጨረሻ አድቫንቴጅ አድርጌ እዛ እርምጃ ለመሄድ እየወሰንኩ ነውና ሰሞኑን በጣም ብዙ መስዋዕትነት ከፍላለች። እኔንም ለማግኘት እኔን ለማናገር በጣም ጥራለች እና በዚህ መሀልም እንዳናገራት ጓደኞቼም ጥረት እያደረጉ ነበር። እናንተም ድጋፍ ነበረ፣ አመሰግናለሁ። ግን ደግሞ እናንተ ብትሆኑ ምን ታደርጋላችሁ? ከ3 ዓመት በፊት ያለምንም ምክንያት እናንተ ቁጭ አድርጎ የሄደን ሰው ዛሬ ላይ ና ተነስ ከኔ ጋር አውራ፣ ና ተነስ ከኔ ጋር ሁን ብሎ የማስገደድ መብት አለው ብላችሁ ታስባላችሁ? ምክንያቱም እኔ ያለሁበት ቦታ የነበርኩበት ኬዝ ሁለተኛ ጊዜም ደግሞ ፍቅረኛ ወይም የኔ ህይወት ብዬ ያመንኳት ልጅ ድንገት በማላውቀው ነገር ትታኝ በሄደችበት ሰዓት ነው የመጣችውና እንዴት በዚህ ልክ ለማን አድርጎ ብዬ እናንተንም ሐሳብ መጠየቅ ስለምፈልግና ቃልም አሁን ያለችበት ሁኔታ አስጊ ስለሆነ ስለጠፋች ግዴታ እሷን ፈልጌ ማግኘት ግዴታ ስላለብኝ ነው። ምክንያቱም እነዚህ ሁሉ ነገሮች እየተፈጠሩ ያሉት በእኔ ምክንያት ነው ብዬ ስለማስብ ማለት ነው። እኔ ስራዬን ትቼ ኤቭሪቲንግ በብዙ ነገር እንትን ብዬ እሷን መፈለጌን ተያይዤዋለሁ ማለት ነው። እንደዚህ የሆነች ያለችው ኤቭሪቲንግ አውቃለሁ። ከ3 ዓመት በፊት እንደተወችኝ ግን እሷ አሁን እያለችኝ ያለችው እዛ አረብ ሀገር እንደሄደች አረብ ሀገር ሄደችው በቤተሰቧ ተገዳ እንደሆነ ከዛ በኋላ እዛ ሆናም የተወሰነ ነገር እንዳላከችልኝ አውቃለሁ። እኔ አልክድም እንደዚህ አይነት ነገሮችን። ግን ደግሞ እዛ ስትሄድ አላማከረችኝም፣ አልነገረችኝም እና ስለምንም አይነት የፍቅር ህይወትም አውርተን አልነበረም። ድንገት ተነስታ እንደሄደች ድንገት ነው የመጣችው እና ከዚህ አንጻር ነው ምንም አይነት ነገር ማስተባበያ ወይም የሆነ ነገር አለ እቀጥላለሁ አልቀጥልም የምልበት ሁኔታ ውስጥ አይደለም። ይቅርታ አድርጉልኝ። ምክንያቱም እንደኔ አይነት ሁኔታ ያሳለፈ ሰው ሊያውቀው ይችላል። ሌሎቻችሁ ደግሞ ግዴታ የለባችሁም። ይሄ ላይፍ የኔ ስለሆነ ማለት ነው።
ከዚህ በተጨማሪ ግዴታ እሷን አግኝቼ ስላለው ነገር ማውራትና ከቤተሰቧ ጋር ከፋሚሊ ጋር ስለተፈጠረው ነገር በግልጽ ጠይቆ ማስታረቅ ካልኩ ማስታረቅ ካልቻልኩ ደግሞ ያው እኔ ጋር የተፈጠረውን ነገር ምን እንደማደርግ ባላቅም ለማስተካከል እሞክራለሁ። ምክንያቱም ሴት ልጅ ናት። ህይወቷም ደግሞ ትንሽም ቢሆን ወይ ደግሞ በዚህ ልክ ሊደርስ የቻለው በእኔ ምክንያት ነው። አስተዋጽኦ የትኛውም ነገር በራሷ በኩል ታርገው ወይም እናቷ ታባራል የኔ እጅ አለበት ብዬ ስለማስብ ነገሮችን በዚህ መልኩ መሆን ስለሌለባቸው ግዴታ እሷን አግኝቼ ማውራት እንዳለብኝ ይሰማኛልና በጣም ደግሞ ያሳዝናል። እኔ ሱስ ውስጥም ልግባ ከስራዬም ልስተጓጓል በፍቅረኛዬም ልጎዳ ትታኝም ትሄድ የልብ ስብራት ከምንም ነገር በላይ ነው። ያው ውስጥን ለመጠገን ምን ያስፈልጋል ምን አያስፈልግም አላውቅም። እኔ አሁን ላይ ስጀምር ራሴን ስለመጠገን ወደ ራስ ስለመመለስ ምናምን ማወራበት ታይም አይደለም። ምክንያቱም እኔ ወደ ራሴ መመለስ ስላለብኝ ያንን ለማሰብ ወደ ራሴ መመለስ አለብኝ ብዬ አስባለሁና አሁን ግን በእኔ ምክንያት ማንም ሰው እንዲጎዳ ስለማልፈልግ እሷም በዚህ ልክ መሆን ስለሌለባት አጠገቤ አድርጌ ሰፖርት ማድረግ ያለብኝ ነገርም ካለ አላቅም ምን እንደምደግፋት ወይ ደግሞ ምን ማድረግ እንዳለብኝ። ግን ያው ግዴታ በእኔ በኩል የተፈጠሩት ነገሮች ስለሆኑ ግዴታ እሷን የማግኘት የማውራትና ምን እንደምላችሁ አላቅም። ግን ግዴታ ስላለብኝ ብቻ ይሄን ያደርጋለሁ። እንደሚሆን አላቅም። የምታረጉት ነገር ለእያንዳንዱ ነገር ተጠያቂ ነው። በጣም ብዙ ያላችሁ ሰዎች ያላችሁ። በእርግጥ ምን እንደምል ባላቅም በምን ቃል እንደምገልጸው ባላቅም ግን ለሚፈጠሩት ለእያንዳንዱ ነገሮች ግዴታ እጅ ያለበት ብዬ ስለማስብ ነው ይህንን ነገር ለማድረግ ማስበውና እዛ ቤት መሄዴ በራሱ ጥፋተኝነት እንዲሰማኝ እያደረገ የዛን ቀንም ታማለች፣ እህት የለህም እናት የለህም ሲል ነው እዛ የሄድኩትና ግን እዛ መሄዴ ቃልን በዚህ ልክ እንደጎዳት ደግሞ ሳቅ ያው እኔ በኔም በኩል በኔም ሚንስ የተጎዳች እንደሆነ አውቃለሁ። ግን በዚህ ልክ ደግሞ ከእናቷ ቤት ርቃ በዛ ላይ ታማ ምናምን ሲሆን ግራኔ ገባኝ። ምን እንደማደርግ በቃ የእውነት ምን እንደማደርግ አላውቅም። 3 ቀን ከምናምን ያኔ የፈለኳት ዛሬ 4ኛ ቀን ምናምን እና እንደማደርግም ምን እንደምልም አላውቅም። እንግዲህ እናንተም የምታግዙኝ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቃ ምንም ያለሁበት ሙድ ትክክል ነው ብዬ ስለማላስብ በቃ እኔ ምንም ማድረግ አልችልም። እሷን ፈልጌ እናንተ ጋር ለማምጣት እሞክራለሁ። ያው ያበላሸሁትን ለማስተካከል እጥራለሁ። ያው እኔ ተተያየደችው ላይፍ ድጋሜ መጀመር ሀሳብ ካላት ብዬ ነበር እንደዛ ያሰብኩት። የማሰብ እንደዛ አይነት ላይፍ ድጋሚ ጀምራለሁ ብላ የምታስብ ከሆነ በፍጹም የማይሆን ነገር ነው። ምክንያቱም እኔ ሁለቴ በዚህ መልኩ የተሰባበረ ልብ ድጋሚ ሌላ ነገር ይጀምራል ብሎ ማሰብ በጣም ከባድ ነውና እኔ ከዚህ በላይ ምንም ላችሁ አልችልም። ዛሬም እናንተን ከማስጨነቅና ጠፍቶ ከመቅረት ብዬ ነው ወደ እናንተ የመጣሁትና ነገ ከነገ ወዲያ እሷን አግኝቻት አውርቻት ወደ እናንተ እመጣለሁ ብዬ ተስፋ አደርጋለሁ። እንግዲህ ሰላም ሁሉም በቃ ቤተሰቦች። በመጨረሻ ደግሞ ቤተሰቦች አንድ ማለት የምንፈልገው ነገር አለ። ምክንያቱም ይህ ቪዲዮ ቃል ልታየው ትችላለች፣ በእርግጠኝነት ደግሞ ታይዋለች ብዬ ተስፋ አደርጋለሁ። ምክንያቱም ያስችልሻል ወይም ደግሞ እንደዛ ስትፈልግ የነበረውን ነገር አገኘዋለሁ ብለሽ ስለምታስቢ ከቻልሽ ይህን ቪዲዮ ካየሽ በአንቺ ጉዳይ በጣም ብዙዎቻችን እየተጨነቅን እኔን ጨምሮ የኔም ጀለሶች ያሉ እየተጨነቅን ስለሆነ እነዚህን ነገሮች ቢያንስ የሚያስተካከል ባንችል ከጭንቀታችን እንድንሽር አለው እዚህ ጋር ነኝ ብትይ ደስ ይላል። ምክንያቱም ተጨንቀናል። በቃ ሁላችንም ያለንበት ሁኔታ በጣም መጥፎ ነው። እኔም
እንደዛ ሳመነጫጭቅሽ እንደዛ ስልሽ እንደነበረው እኔም ካለበት ሁኔታ አንፃር ነው። ኤቭሪቲንግ ሱስም ሊሆን ይችላል፣ የልቤም ስብራት ሊሆን ይችላል። አሁንም ድረስ ያልሻረ የልብ ስብራት ውስጥ ያለ እና ከዛ አንፃር ሊሆን ይችላል እኔም ላስቀየምሽ ላስከፋሽ የቻልኩት እና እኔ አሁንም የምለው ነገር በቃ ይሄን ቪዲዮ የምታየው ከሆነ እኔ ስጨነቅ ደስ የማይልሽ ከሆነ በቃ የምትፈልጊኝ ከሆነ እኔ እንጃ በህይወት የምትፈልጊኝ ከሆነ ብልህ ደስ ይለኛል። ምክንያቱም በጣም እያስጨነቅሽ ነው። ከዚህ በኋላ እኔ የምወስናቸው ውሳኔዎች ሊኖሩ ይችላሉ። ስለዚህ እባክሽ ቪዲዮ ካየሽው እባክሽ ወተሽ እዚህ ጋር ነኝ፣ አትጨነቁ፣ እንደዚህ እናድርግ በይኝ። የትኛውም ነገር ለማድረግ ዝግጁ ነኝ። ግን የፍቅር ግንኙነት መጀመር የሚባለውን ነገር አታስቢ። በቃ እሱን በግልጽ ልንገርሽ። ግን ደግሞ ወተሽ ነገሮችን እናስተካከል። ቤተሰብም እናትሽ ጋር የተፈጠረውን ችግር በአንቺም በኩል ያለውን ነገር ኤቭሪቲንግ በቃ ሁሉም ነገር ለማስተካከል የቻልኩትን ዋጋ ከፍላለሁ። እኔ ግን ከዚህ በላይ አልታመምብሽ። በጣም ተጨንቄያለሁ። ይኸው 3 ቀን ሙሉ በጭንቀት በምን ብቻ ራሴንም በምግቡ ላይ እየቀጣው በጣም የማይሆን ሙሉ ውስጥ ያለውና እባክሽ ከዚህ በላይ አታስጨንቂኝ። እኔ ከዚህ በላይ ምንም ልላችሁ አልችልም። በቃ ቤተሰቦች ጎዳና እኔን ትልቅ አድርገህ ራስህን ያሳነስክ ተነሳ አባብዬ ተነስልኝ ውዴ ትንሹ ወደ ቤት እንሂድ። እሺ ውስጥ ምን አሉ?